አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የዩቱብ ቻናል ቤተሰብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ያ ባለፈው ትንሽ ሙሲባ ነገር ደርሶብኝ ነበር። አልሐምዱሊላህ አላ ኩል ሀል ያንን ማራህላ አለፍኩት። በስ ትንሽ አሁን ደግሞ ዲፕሬሽን ውስጥ ገብቻለሁ። ዱአ አርጉልኝ ሁላችሁም በተቻላችሁ መጠን። እቺን አጭር ቪዲዮ ለመስራት ተገድጃለሁ። ወደ ውጭ ወጥቼ ልሰራ ነበር። ትንሽ ለብቻዬ ደበረኝ። ሰሪዎች ማገሰሩ 15 ቀን በሙሉ እረፍት ሰጡኝ። ጤናና እድሜ ይስጣቸው። ያሰቡት ነገር ሁሉ ነገር ይሟላላቸው። እንደኔ በሰው ሀገር በስደት ሀዘን ችግርንም አይቆዝሙ። ባሉበት እንደደሰቱ ይደሰቱ በማለት ዱአ አረግላቸዋለሁ። ለአሰሪዎቼ፣ ለመላው ቤተሰቦቻቸው አሰሪዎቼ። እኔ ያው ትንሽ መቋቋም አቃተኝ ሀዘኔ። አልሐምዱሊላህ አሁን ደግሞ ግቢ ውስጥ ወጥቼ ትንሽ ልተንፍስ ብዬ ለእናንተ በዚያው ቪዲዮ ልስራላችሁ። ይሄን ግቢ በተደጋጋሚ አይታችሁት ይሆናል። አሁን ግን ማብራት ጠፍቷል። ሰዎቻቸውን እራት ሊበሉ ሄደዋል። بالعافية እራት አልዓፊያ ይሁንላቸው። ከቤተሰቦቼ ግማሽ ጎኔ ናቸው ማለት ይቻላል። ሀዘን ተካፋይ ናቸው። የሰው ችግር ይረዳሉ። ስታለቅሽ አብሮ ያለቅሳሉ። እና ያለውን ችግር ቤተሰቦቼ እዛ ሆኖ ቢሰሩም እህቶቼ ውስጥ ሆኖ ቢያግዙኝ እነሱ ደግሞ ባይበልጥ የበለጠው ሚና እንትን አሉት ያገዙኝ አሰሪዎቼ ናቸው። አልሐምዱሊላህ ረብል ዓለሚን። ያው ነገሮች ሲደጋገሙ መቋቋም ያቅታል መሰለኝ። አልሐምዱሊላህ ረብል ዓለሚን። አላህ ደግሞ በሰው ሀገር ሙሲባ ያደርስባችሁ እላችኋለሁ። ውድ ቤተሰቦቼ፣ እህቶቼ፣ የቻይናሌ ተከታታዮች፣ የፈዲላ ቻይናል ተከታታዮች በዚህ መልኩ በጨለማ ለምን ቪዲዮ ትሰራለሽ አትበሉኝ። ያው ምክንያቱን ነግሬያቸዋለሁ። ወጥቼ ትንሽ ዞር ዞር ለማለት ፈልጌ ነበር። ላኪን ትንሽ በቃ ብቻሽን ሆነሽ እዚህ ሀገር በእግርሽ ስትሄጂ ያኔ ብዙ ነገር አለ። እኔም ትክክል ስላልሆንኩኝ ወደ ራሴ እስከሚመለስ ድረስ አልሐምዱሊላህ። ከዚህ በፊት እህቴን ወንድሜን ባለሁበት ሀገር አጥቻለሁ። አባቴን፣ እናቴን። የዚች እህቴ ደግሞ ለየት አለብኝ። መቋቋም አቃተኝ። አልሐምዱሊላህ አላሁማ ማአሳብሬን ሰብሩን ስጠን። ሁሉ ነገር ሲመጣ ከሰብር ጋር ነው። ያው አንዳንዴ ጎናችን ሳሳ ይላል መሰለኝ፣ መሸከም የሚያቅተው ሰዓት አለ። እንግዲህ ለሀገራችን አብቃን። ሁላችንም ለተቸገርንም ሀዘንም ለደረሰብን አላህ ፈረጃቱን ያምጣልን። አላህ ቢእሻው እንጂ እኛ ባሰብነው እኛ ባቀድነው አይደለም። ገብቶ ማየትን ማስታመምን ያ ሁሉ ነበር፣ አልሆነም። አላህ ያለው በልጧል። እንግዲህ እንላችኋለሁ ቤተሰብ። በዚህ መልኩ ችን ቪዲዮ ሰርቼ የላችኋለሁ። ብትመጥናችሁም ባትመጥናችሁም ስሟት፣ ለሁላችንም ነው። እና በብዛት ደግሞ በሰው ሀገር ሀዘንን ስትረዱ እንትን አትበሉ፣ አጣጥማችሁ አትቀመጡ፣ አጣጥማችሁ አታልቅሱ። በተቻለ መጠን እናንተ ጀግና ለመሆን ጀግና ሆናችሁ ነገሮችን ለማሳለፍ ጀግና እንደለሃ ነው። የሰው ጀግና የለውም። ቢሆንም በቃ ቀለል አርጎ ለማለፍ ሞክሩ። ያለ ነው። ኩሉ ነፍስን ዛኢቀቱል መውት ተብሏል። በስ እኛ እንረሳዋለን። እኛ ወደዛ ሀጅ ነን። ግን አልሐምዱሊላህ አላ ኩል ሀል ያው በብዛት ፍልስጤሞችን አይተን በአሁኑ ሰዓት አገራችንም ቢሆን አጠገባቸው ሲገደሉ በሰብር
ወዶም ሳይሆን በግዳቸው ዝም የሚሉ አሉ። ፍልስጤሞችም አንድ ምሳሌ ናቸው። የአንድ ሰው ሬሳ አንድ ቀኝ አንድ ግራ ሆኖ ሰብስበው የሚቀብሩት፣ ግን እኛ በሀገራችን ዘመድ አዝማድ አጥቦ ከፍኖ ቤተሰብ ጎረቤት አልቅሶ ለተቀበረም እናለቅሳለን። ያው የኔ ውድ ነው ማለት ሳይሆን ውስጣችን ላይ ያለው ያስገድዳል ለማለት ነው። እንግዲህ ያን አያድርስባችሁ። ያው ትንሽ ግቢ ውስጥ ወጥቼ ዘው ዘው ብላለሁ። አልሐምዱሊላህ ረብል ዓለሚን አላ ኩል ሀል እላችኋለሁ። ሰብረኛ ሁኑ። ምንም ነገር ቢደርስባችሁ ጀግና ሆናችሁ ለማለፍ ራሳችሁን በቃ ሰው ሁሉ እንደሚሞት ራሳችሁን አሳመኑ። እኛም ተረኛ ነን በሉ። ምን ከይር ነገር ሰራን፣ ከተንኮል ከምቀኝነት ከሸረኝነት ነፃ ነን ወይ ለማለት እሷን ነገር መሞከር ከቻነ እኛ በተለይ ስደት ዓለም ያለነው ምን ልበል የማዳም ቅመም ተብሎ ስማችን ለተሰየመው ለሰየምነው ራሳችን እኛ በብዛት በቃ ለሰው ማችነን ለሰው ነው የምንኖረው። ያ ሁሉ ሆኖ እንደገና ሀዘንም ሲጨመርም በጣም የሳሳ ጎን ስላለን አንችልም። በቃ ለማሳከም ቢባል እምቢ አንልም፣ እናሳክማለን፣ እናደርጋለን። እንደዛም ሆኖ አይወጣልንም ያ ሁሉ። ግን ያው በተቻለ መጠን ሰርተን ከቤተሰብ ተደባልቀን ለመኖር መሞከር አለብን እላቸዋለሁ። ሀባይቢ በጣም ያኔ ምንም ጥቅም የሌለው ንግግር ነው የምትናገሪው ልትሉኝም ትችላላችሁ። ግን እኔ ውስጤ ላይ ያስኩትን ነው የሚያወራው እላቸዋለሁ። ስለዚህ እናንተም ጀግና ሆኖ ቻሉት። ለማንኛውም ይሄን ይመስላል። አዎ ትንሽ ዘወርወር ሲል ተንፈስ አልኩኝ፣ ቀለለኝ። ቅድም እፍን አድርጎኝ ነበር። ቤት ውስጥ ሆኜ አብራኝ ምሰራ ጓደኛ የነበረች እስቲ አስፋልት ወጥተሽ ዙሪ ያለችኝ፣ ለብሰሽ የሚመችሽን ጫማ ለብሰሽ የሆነ ነገር ቀለል ልልሽ ይቻላለችኝ። ግን እሱ ላደርገው አልችልም። ለምን ፈራሁኝ፣ ውስጥ የፈራ ፍርሃት አለኝ። እቺ አበባ ደግሞ መቼ ደህና አደሩ ናት። ቀን ትዘረጋለች፣ ማታ ይህን ይመስላል እላችኋለሁ ሀባይቢ። ለማንኛውም እኛ ባለንበት ሁኔታ መሸከም አንችልም። ጀግና ለመሆን ሞክሩ ጎበስ እላችኋለሁ። እቺን አካፈልኳችሁ። እኛው ደግሞ መሬት ላይ የተተከለው ማብራት አይደለም ሶላር ነው። ቀን ምንም እንትን አይሰራም፣ ማታ ያበራል ማለት ነው። እንዲህ ይተከላል በዙሪያ ለእንትኖቹ ለዛፎቹ ወይ መዘንባባ ዛፍ ነው የሚባለው፣ ለእነሱ እንዲህ ይተከላል። እዛው ላስታወቃችሁ አገራችሁ ግቢ ያላችሁ ለመትከል ይሄንን ኦንላይን ጣቀተል ካህረባ ብላችሁ ጥለቡና ይዛችሁ ግቡ። የዛ ሰው ይበለን እላችኋለሁ። ለእኔም ዱአ አድርጉልኝ። ጨረቃዋ እዛ ጋር ትታያለች። ጨረቃ ነው የሚባለው። ጨረቃ ይኸው ይሄን ትመስላለች እላችኋለሁ። ራሴን አመመኝ አልኩኝ። 3 ፓናዶል አልኩኝ። ከዛ በኋላ ፈራው ወጣሁ። በቃ ትንሽ ራሴን ላረጋጋ ብዬ ወጣሁ። አልሐምዱሊላህ። አሁን ደግሞ ክፍፍ አይደል ከኑ ከቤተሰቦቼ ጋር ማወራ መሰለኝ ከእናንተ ጋር ስለፈለፍ አንዳንዴ ጥሩ ነው። ዩቱብ አስቸጋሪም ቢሆን በጣም ብዙ መሀል አገበን ብንወጣም ከኑ ቤተሰብ ጋር የምታወሩ ይመስላችኋል ማለት ነው። ይሄንን ይመስላል። በዚህ መልኩ ሊለያችሁ ነው ሀባይቢ። እችን መሰለች በጨለማም ቢሆን ደስ የሚል ያው አንዳንዳችሁ ትቀበሉታላችሁ ንግግሬን፣ አንዳንዳችሁ ደግሞ ያው ምን ብርቅ አረገባት ያለ ነው ትላላችሁ። ያለ ነው አዎ
ያለ ነው፣ ይኖራል፣ ወደፊትም ይኖራል። እኛም እንሄዳለን። አንዳንዳችን አገር ተጭነን እንገባለን፣ ሬሳችን አንዳንዳችን እዚሁ እንቀብራለን። እንደወጣንም በክብር እንመለሳለን። አዱንያ ደዋራ፣ አዱንያ ዥንጉርጉር ናት፣ ተለዋዋጭ ናት። ያን ሁሉ ችለን ይኖራል እላችኋለሁ። ይሄን ይመስላል። ባይ ባይ። በዚህ መልኩ እሰናበታችኋለሁ እላችኋለሁ።